ወጣቱ ለማኝ እየሆነ ነው ለምን ትሰጣለህ ይላሉ። አሁን እንደዚህ አይነት ሰዎች አንደኛ ለኔ አዝኖም አይደለም ለነዛ ወጣቶችም አዝነው አይደለም፣ ግን እንዲሁ ይሄ ኔጌቲቭ ኢነርጂ ወይ ደግሞ መጥፎ መንፈስ ያላቸው ሰዎች አሉ። ሰዎች ሲታገዙ ማይወድ እነሱ ሳይሆኑ መንፈሳቸው ማይወድ ሰው አለ፣ ስፒሪታቸው ማይፈልግ ሰው አለ እና የሚሰጠውንም አይወዱም የሚሰጠውንም አይወዱም። በቃ እንትን ይላል፣ ያበሳጫቸዋል። መስጠትን ከማን የተማርነው? ከእግዚአብሔር ነው። እግዚአብሔር ሰጥቶን ነው። እግዚአብሔር ሰጥቶን እስትንፋስ ሰጥቶን፣ አይን ሰጥቶን፣ እግር ሰጥቶን፣ ልብ ሰጥቶን፣ ይሄ የምናየው ነገር በሙሉ ከእግዚአብሔር የተቀበልነው ነው። እኛ ራሱ ተሰጥቶን ነው። እኛ ራሳችን እግዚአብሔር የሰጠንን ነገር ነው ይዘን ያለ ነው። ስለዚህ መስጠት ከእግዚአብሔር ነው የተማርነውና ለምን ትሰጣለህ? ለወጣት ለምን ትሰጣለህ የሚል ሰው ለምን ከእግዚአብሔር ትቀበላለህ? አንተ ለምን ትቀበላለህ? በጣም ብዙ መረዳት ያለባቸው በጣም ብዙ ካለን ላይ ተካፍለን ልንኖር የሚገባቸው በጣም ብዙ ሰዎች አሉ። አሁን ስራ የለም፣ ንግድ የለም። በመላው ዓለም ላይ የምታዩት ነገር ሁሉ ከባድ እየሆነ ነው። ኢቭን የምንኖርበት አሜሪካ ውስጥ አሁን እኔ ቅዳሜ ዛሬ አሁን ከሰዓት በኋላ እንደዚህ ፒዛ እየገዛው ለስላሳ ምናምን ብዙ ሆምለሶች አሉ። በፊት 22 ነበሩ፣ አሁን ወደ 50 ምናምን ደርሰዋል። ነጮች ሁሉ አይቀሩ ምናምን እና ሰው በቃ አማራጭ ሲያጣ ወደ መንገድ ይወጣል። እኛ ጋር ደግሞ ትርፍ ነገር ካለ ትርፍ ነገርን ብቻም ሳይሆን በቃ የሆነ አንተ ቁርስና ምሳ ከበላ እራትህን ትተህ ቁርስና ምሳ እራት ለማይበላው እራትህን ብትሰጠው ብለሲንግ ነው። እግዚአብሔር ነው የሚባርከውና አንዳንድ ሰው ይሄንን አያደርግ